አማራ ባንክ ያጸደቀው አዲሱ የሰራተኞች የደሞዝ ጭማሪ አተገባበር ተቃውሞ ገጠመው። ጉዳዩ በዋነኝነት ቃል የተገባልንን የደሞዝ ጭማሪ አልተፈጸመልንም የሚል ሲሆን ከዚህ ጋር ተያይዞ ሰራተኞቹ በባንኩ አመራሮች ላይ ቅሬታቸውን እያሰሙ ቆይተዋል። እኛ የአማራ ባንክ ሰራተኞች ባንኩ ከተቋቋመበት ጊዜ ጀምሮ በደስታና በከፍተኛ ፍላጎት ባንኩን ተቀላቅለን እየሰራ እንገኛለን። አብዛኛው ሰራተኛ ከሌሎች ባንኮች ደሞዝና ጥቅማ ጥቅም በመቀነስ እንዲሁም የተሻለ የስራ ቦታ ትቶ የመጣ ነው የሚሉት አንዱ የባንኩ ሰራተኛ ናቸው። ሌላ የባንኩ ሰራተኛ ደግሞ ከሞቀ ቤታችን ለምሳሌ ከንግድ ባንክ፣ ከአቢሲኒያ ባንክ፣ ከአዋሽ ባንክ እና ከተለያዩ ግዙፍ ባንኮች ወጥተን አማራ ባንክ የገባን ሲኒየር የባንክ ሰራተኞች ይኸው ፍዳችንን እየበላን ነው በማለት ያሉበትን ሁኔታ ያስረዳሉ። አሁን የደረሰው መረጃ እንደሚያሳየው አማራ ባንክ የካቲት 22 2018 ዓ.ም ጀምሮ አዲስ የደሞዝ ማስተካከያም አድርጓል። ይሁንና ጭማሪው ከላይ ላሉ ቺፍ ዳይሬክተርስ፣ ማኔጀርስ ከፍ ብሎ በጣም ብዙ ወደ ታች እየወረደ ሲመጣ ደግሞ ያሽቆለቆለ ነው የሚል ትችት ቀርቦበታል። እሱም ሆኖ ሰራተኛው በደስታ ተቀብሎታል። የኢንዱስትሪው አቨሬጅ ደሞዝ ነው በሚል ይሁን እንጂ አሁንም ሰራተኛ አደጋ ጊዜ ደሞዝ ብድር ኤምፕሎይ ሳላሪ አድቫንስ ዘግቷል። ባንኩ ለሰራተኞች ጥቅማ ጥቅም ብሎ ከያዛቸው ብድሮች አንዱ የሆነው ይሄ ብድር አይነት አማራ ባንክ ላይ ከቆመ ከ2 ዓመት በላይ የሆነው ሲሆን አንድም ሌላ ባንክ ይህን ብድር የከለከለ የለም የሚሉት አንድ የባንኩ ሰራተኛ ናቸው። አክለው አማራ ባንክ ውስጥም ቢሆን ቺፎች፣ ዳይሬክተሮች እንዲሁም የዲቪዥን ማናጀሮች ከክልከላው በኋላ የተቀጠሩ ቢሆንም ለነሱ ያለምንም ክልከላ እየተሰጣቸው የሚገኝ ሲሆን ከታች ያለው ሰራተኛ ግን ከተከለከለ 2 ዓመት አልፏል በማለት አስረድተዋል። ሌላ የባንኩ ሰራተኛ ደግሞ ዋና ስራ አስፈጻሚውና ከፍተኛ አመራሮች የቤት የመኪና ብድር ከወለድ ነፃ ይወስዳሉ። ባንኩ ከተመሰረተ ጀምሮ ለሰራተኞች የሚሰጠው የቤት የመኪና ብድር ለስራ አስፈጻሚውና አመራሮች ብድሩን የሚሰጠው ባንኩ ኪሳራ ውስጥ ገብቶ ነው። ይህም በ0% ወለድ ማለት ነው። አንድም ባንክ ኢትዮጵያ ውስጥ እንደዚህ የሚያደርግ የለም፣ በትንሹ 7% ወለድ ያስከፍላል በማለት ለሚዲያ ተናግረዋል። በዚህም አሰራር መሰረት ለምሳሌ አንድ የባንኩ ዳይሬክተር በ8 ሚሊዮን ብር መኪና ቢገዛ የሚከፈለው 8 ሚሊዮን ብሩን ብቻ ነው። ባንኩ ግን በየወሩ ለደንበኛው 8 ሚሊዮን ዝቅተኛ ወለድ 7% ለደንበኛው ወለድ ይከፍላል። ከዚህ በተጨማሪ ደሞዝ ከተጨመረ በኋላ ሰራተኞች ላይ ጫና መብዛቱን ሰራተኞቹ የላኳቸው ተደጋጋሚ ጥቆማዎችም ያሳያሉ። ሰራተኛው ሙያው ባልሆነና በማይመለከተው ዲፖዚት ማሰባሰብ በሚል የባንኩ ስትራቴጂ ነው በሚል ሁሉንም ሰራተኛ 10 ሰው አካውንት እንዲያስከፍት እንዲሁም 1 ሚሊዮን ብር ማሰባሰብ አለባችሁ በሚል እያስገደደን ይገኛል በማለት ይከሳሉ። የታችኛውን ሰራተኛ ያገለገለ በተቃራኒው ደግሞ የላኛው አመራር 90% እና ከዚያ በላይ ደሞዝ በመጨመር ተሰርቷል የተባለው ማስተካከያ ሰራተኞቹ እየተቃወሙት ይገኛሉ። የታችኛው ወለል ላይ ያሉ ሰራተኞች የደሞዝ ድልድሉ ፍትሃዊነት የጎደለው ነው በማለት አቤቱታ ወደ ዋናው መስሪያ ቤት ለማቅረብ የሚሄዱበት ወቅት ዛቻና ማስፈራሪያ እየደረሰብን ይገኛል በማለት ይናገራሉ። ባንኩ ለሁሉም ሰራተኞች መጋቢት 4 2018 ዓ.ም ይፋ ባደረገው አንድ የውስጥ ማስታወሻ አንድም የባንኩ ሰራተኛ በግል በቡድን በመሆን አቤቱታ ለባንኩ በማቅረብ እንደሚገኝ አስታውቋል። ይህ ደግሞ አላስፈላጊ የስራ ጊዜ መባከንን እንዳስከተለ ይጠቅሳል። በተቀዳሚ ስራ አስፈጻሚው የተጻፈው ደብዳቤ አክሎ ይህ ውስጥ ማስታወሻ ከተጻፈ ቀን ጀምሮ በግልም ይሁን በቡድን የሚቀርቡ አቤቱታዎች ተቀባይነት እንደማይኖራቸው እያሳሰብኩ ይህን መመሪያ በማስተላለፍ አቤቱታ በሚያቀርብ ማንኛውም ሰራተኛ ላይ ባንኩ አስተዳደራዊ እርምጃ የሚወስድ መሆኑን አሳውቃለሁ ብሏል። ይህ ሙሉ መረጃ ያገኘነው ከመሰረት ሚዲያ ነው። ጠቅላይ ሚኒስትር አብይና ፕሬዝዳንት ፑቲን በበርካታ ወቅታዊ ጉዳዮች ላይ ተነጋገሩ። ጠቅላይ ሚኒስትር አብይ አህመድ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በበርካታ ወቅታዊ ጉዳዮች ላይ የስልክ ውይይት ማድረጋቸውን የሩሲያ መንግስት አስታውቋል። ጠቅላይ ሚኒስትር አብይ ዛሬ ሰኞ መጋቢት 7 2018 ዓ.ም በማህበራዊ ሚዲያ ገጻቸው ባሰፈሩት አጭር ጽሁፍ ከፕሬዝዳንት ፑቲን ጋር ውጤታማ የስልክ ውይይት ማድረጋቸውን ገልጸዋል። እንደ ጠቅላይ ሚኒስትር አብይ ገለጻ የሁለቱ መሪዎች ንግግር በሁለትዮሽ ግንኙነትና በሌሎች የጋራ ጉዳዮች ላይ ያተኮረ ነው። የሩሲያው ፕሬዝዳንት ጽህፈት ቤት ክሬምሊን በበኩሉ ባወጣው መረጃ በርካታ ወቅታዊ ጉዳዮች ላይ በመነጋገራቸውን ገልጿል። የሁለቱ መሪዎች ውይይት ጠቅላይ ሚኒስትር አብይ ባለፈው መስከረም ወደ ሩሲያ በተጓዙበት ወቅት ስምምነት የተደረሰባቸው ጉዳዮች ላይ ያተኮረ እንደሆነም በክሬምሊን መግለጫ ላይ ጠቅሷል። ጠቅላይ ሚኒስትር አብይ በዓመቱ መጀመሪያ በፕሬዝዳንት ፑቲን ግብዣ ወደ ሞስኮ ተጉዘው በዓለም አቶሚክ ሳምንት ጉባኤ ላይ መሳተፋቸውና ከሩሲያ ፕሬዝዳንት ጋር መነጋገራቸው ይታወሳል። ሁለቱ መሪዎች በወቅቱ
በወቅቱ ውይይት ካደረጉባቸው ጉዳዮች አንዱ ለማህበረሰብ አገልግሎት የሚውል ንጹህ ኃይል ምንጭ የሚውል የጋራ የኒውክሌር ኃይል ማመንጫ የማልማት ስምምነቶች እንደሆነ ተገልጾ ነበር። የኃይል ማመንጫ፣ ግብርና፣ የጤና ጥበቃ፣ ልማትና መከላከያ ትብብርን የተመለከቱ ጉዳዮች ላይ ውይይት አድርገው ነበር። በመስከረሙ ጉዞ ስምምነት ላይ የተደረሰባቸውን ጉዳዮች የተከተለው ዛሬ የሁለቱ መሪዎች ውይይትም ከፖለቲካ፣ ከንግድ፣ ከኢኮኖሚ እንዲሁም ከሰብአዊ ዘርፎች ጋር የተያያዙ የሁለትዮሽ ትብብር መስኮች እንደተነሱበት ተገልጿል። ክሬምሊን መግለጫ ሁለቱም ወገኖች ሩሲያና ኢትዮጵያ በወዳጅነት የተሞላ ግንኙነት ለማጠናከር እንዲሁም በሚመለከታቸው ሚኒስቴር መስሪያ ቤቶችና ተቋማት መካከል ያለውን ግንኙነት ለማጠናከር ያላቸው ቁርጠኝነት በድጋሚ አረጋግጠዋል ይላል። በተጨማሪ ፕሬዝዳንት ፑቲን 81 ሰዎች እንደሞቱ በተረጋገጠበትና በአጠቃላይ 125 ሰዎች በጠፉበት የጓሞ ዞን የመሬት መንሸራተት አደጋ የተሰማቸውን ሐዘን ለጠቅላይ ሚኒስትር አብይ እንደገለጹላቸው ጽሕፈት ቤታቸው አስታውቋል። ሩሲያና ኢትዮጵያ ወደ 130 ዓመታት የሚጠጋ ዲፕሎማሲያዊ ግንኙነት ያላቸው አገራት መሆናቸውን በኢትዮጵያ ሩሲያ ኤምባሲ መረጃ ያመለክታል። ይህም ሩሲያ በአፍሪካ ካሉት የረጅም ጊዜ ግንኙነት ከቀዳሚዎቹ የሚመደብ ነው። ሁለቱ ሀገራት በፖለቲካ፣ ወታደራዊ፣ ምጣኔ ሀብትና በባህል ጠንካራ ትስስርም አዳብረዋል። ይህ መረጃ ያገኘነው ከቢቢሲ ነው። ከአሜሪካ እስከ እስያ የነዳጅ ቀውስን ለመቋቋም የወጡ አዳዲስ መመሪያዎች በመካከለኛው ምስራቅ የተፈጠረውን ግጭት ተከትሎ የሆርሙዝ ሰርጥ መዘጋቱን የዓለም የነዳጅ ዋጋ በከፍተኛ ሁኔታ እንዲያሻቅብ ምክንያት ሆኗል። ይህን ተከትሎ አሜሪካ፣ ፈረንሳይ፣ ጀርመን እና ጃፓንን ጨምሮ በርካታ ሀገራት ዜጎቻቸው የነዳጅ ፍጆታን የሚቀንሱ መፍትሄዎችን እንዲወስዱ አሳስበዋል። ከዚሁ ጋር በተያያዘ ሀገራቱ በነዳጅ አጠቃቀም ላይ የተለያየ መመሪያ ማውጣት ላይ ይገኛሉ። በአሜሪካ የተለያዩ ግዛቶች የነዳጅ ዋጋ በከፍተኛ ሁኔታ እየጨመረ በመሆኑ የቁጠባ መመሪያዎች ወጥተዋል። በካሊፎርኒያ መንግስት ሰራተኛ በሳምንት ለ3 ቀናት ከቤታቸው ሆነው እንዲሰሩ መመሪያም ተላልፏል። በተጨማሪ ዜጎች በነዳጅ የሚሰሩ የግል ተሽከርካሪዎቻቸውን በመተው በኤሌክትሪክ ባቡሮችና አውቶቡሶች እንዲጠቀሙ ጥሪ ቀርቧል። ኒውዮርክ፣ ዋሽንግተንና ማሳቹሴትስ ዜጎች ነዳጅን በቁጠባ እንዲጠቀሙ በዋናነት ካሳሰቡ የአሜሪካ ግዛቶች መካከል ተጠቃሽ ናቸው። የሆርሙዝ ሰርጥ መዘጋት በአውሮፓ ሀገራት ላይ ከፍተኛ የነዳጅ እጥረትም አስከትሏል። የአውሮፓ ሀገራት ከፍተኛ መጠን ያለው ነዳጅና ፈሳሽ የተፈጥሮ ጋዝ የሚያስገቡበት እንዲሁም ከእስያ ሀገራት ጋር ከፍተኛ የንግድ ልውውጥ የሚያደርጉበት በመሆኑ የሰርጡ መዘጋት በኢኮኖሚ ላይ ከፍተኛ ጫና እያሳደረ ይገኛል። ፈረንሳይ፣ ጀርመንና ኔዘርላንድን ጨምሮ ሌሎች የአውሮፓ ሀገራት ዜጎች ብስክሌትና ኤሌክትሪክ ተሽከርካሪ በመጠቀም ነዳጅ እንዲቆጥቡ አሳስበዋል። በመላው ዓለም የታየውን ነዳጅ ጭማሪ ተከትሎ ከእስያ ሀገራት ጃፓን፣ ደቡብ ኮሪያ ነዳጅን ለመቆጠብ የሚያስችል መመሪያዎችን እየወጡ ይገኛሉ።